ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በቆይታችን አጫጭር ዝርዝርና ትኩስ ዜናዎችን ተሰማላችሁ። በቅድሚያም አርዕስተ ዜናዎቹን እናስደምጣችሁ። ሀገር ያቆሙት ታሪክ የጻፉት በድል አድራጊነታቸው የነጻነት ማማን ለዓለም ያስተዋወቁት ኢትዮጵያውያኑ አርበኞች 85ኛ የድል ቀን ዛሬ እየተከበረ ይገኛል። ትውልዱ ሀገር እየበተነ ያለው አገዛዝን ለመመከት የአባቶቹን የድል መዝገብ ማገላበጥ እንዳለበት ተጠቁሟል። የነጻነት ታጋዩ ፋኖ የባርነት ቀንበር የተሰበረበት የአርበኞችን ቀን ስናከብር የአማራ ሕዝብ የተጋረጠበትን የህልውና አደጋ ለማስወገድ የሚከፈለውን ማንኛውንም መስዋዕትነት በመክፈል ትግሉን በድል ለማጠናቀቅ ቃል በመግባትም ጭምር ነው ሲል በሰጠው መግለጫ ላይ ገልጿል። ሙሉ መግለጫውን እናሰማችኋለን። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦርን የማብቃት የማንቃት የማደራጀት ስራዎች በተገቢው መንገድ ማከናወን ተችሏል ሲል ፋኖ የገለጸ ሲሆን በመቀሌ ከተማ አስተዳደር ምሽቱን ከባድ ፍንዳታ ተስተናግዷል። ትላንት ከምሽቱ 2 ሰዓት ገደማ በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት አካባቢ የቦምብ ፍንዳታ መከሰቱን የተነገረው በትግራይ መቀሌ ከፍተኛ ውጥረትም ነግሷል። ሌላኛው በሰዓቱ የምታደምጡት መረጃችን ነው። ከምርመራ ጋር በተያያዘ በተፈጸመበት ድብደባ በህመም እየተሰቃየ የሚገኘው የፖለቲካ እስረኛ መድኃኒትና ሕክምና የተቋረጠበት በመሆኑ በአሳሳቢ የጤና ሁናቴ ላይ እንደሚገኝ የተነገረ ሲሆን የግፍ እስረኞች የመከላከያ ማስረጃ ለማቅረብ ችሎት ይቀርባሉ ተብሎ ቢጠበቅም ተከሳሾች በሁለት መሰረታዊ ምክንያት ፍርድ ቤት ሳይቀርቡ ቀርተዋል። የሀገሪቱን ኢኮኖሚ ያሽመደመደ ህዝቡን የኑሮ ውድነት ከድጥ ወደ ማጡ ያደረገው የነዳጅ ዋጋ መናር አሁንም አሳሳቢ ሆኖ ቀጥሏል። ከትላንት ምሽት ጀምሮ በነዳጅ ላይ ከፍተኛ የዋጋ ጭማሪ ተደርጓል። በባህር ማዶ ዘገባችን ኢራን በተባበሩት አረብ ኤሚሬትስ በፋጃሪህ የነዳጅ ማከማቻና የኢንዱስትሪ ማዕከል ላይ የድሮን ጥቃት የፈጸመች ሲሆን ከጥቃቱ በኋላ ከፍተኛ እሳት እንደተነሳ የተባበሩት አረብ ኤሚሬት ገልጻለች። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ ቆይታችሁን በድጋሚ እኛ ጋር አድርጉ። የዩቲዩብ ቻናላችን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁ እንዳዘነጉ ልናሳስባችሁ ወደድን። ወደ ዝርዝር ዘገባው አለፍን። 85ኛውን የአርበኞች ድል በዓል አስመልክቶ አማራ ፋኖ ብሔራዊ ንቅናቄ መግለጫ ሰጥቷል። መግለጫውን እናሰማችሁ። ሚያዝያ 27 ቀን 1928 ዓ.ም ኢትዮጵያን የወረረው የጣሊያን ፋሽስታዊ አገዛዝ ከ5 ዓመታት ተጋድሎ በኋላ በተመሳሳይ ቀን ተሸንፎ የወጣበት ዕለት በመሆኑ በሀገራችን የነጻነት ታሪክ ውስጥ ጉልህ ድርሻ ያለው ዕለት ነው። ይህ ዕለት ፋሽዝም የተሸነፈበት ብቻ ሳይሆን በተመሳሳይ ቀን የኢትዮጵያ ሉዓላዊነት የተረጋገጠበት ታሪካዊ ቀንም ነው። የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያን እንኳን ለአርበኞች ቀን አደረሳችሁ ብሏል። የብልጽግና የሀገሩን የፖሊሲ ሉዓላዊነት ከማከራየት አልፎ አየር ኃይሉንና መሰል ተቋማትን ለውጭ ኃይሎች መፈንጫ በማድረግ በአርበኞች መስዋዕትነት የተገኘውን የሀገር ነጻነት ለረካሽ ስልጣን ሲል አሳልፎ በመስጠቱ ሀገራችን ያልተነገረ ቀኝ ግዛት ውስጥ እንድትገባ አድርጓታል። የብልጽግና አረመኔ አገዛዝ በአምስቱ የአርበኝነት ዘመን ጣሊያን ኢትዮጵያ ላይ ከፈጸመችው ግብ በብዙ እጥፍ የራቁ የዘር ማጥፋትና ሰብአዊነት ላይ የሚፈጸሙ ወንጀሎችን በአማራ ሕዝብ ላይ እየፈጸመ ነው። የአባቶችን ታሪክ የወረሰው ሰራዊታችን የአማራን ሕዝብ ህልውና ለማስከበርና የኢትዮጵያን አንድነት ለማስጠበቅ ከዘመኑ ጥቁር ፋሽስቶች ጋር በመተናነቅ ላይ ይገኛል። ዘር አጥፊውን አገዛዝ ታግለን በማሸነፍ የተነጠቅነውን ሀገር ማስመለስ ግባችን እንደመሆኑ መጠን ንቅናቄው አሁን ላይ ያደረገ ያለው ትግል የቀድሞ አርበኞች ካደረጉት የነጻነት ተጋድሎ ጋር ተመሳሳይነት ያለው ነው። ጽናትን፣ አይበገሬነትን፣ ቁርጠኝነትን በሚጠይቀው ተጋድሎ ውስጥ በመስዋዕትነት ድል እያስመዘገበ ያለው ሰራዊታችን በአማራ ህዝብ ጠላቶች ላይ የጀመረውን የህልውና ትግል አጠናክሮ የሚቀጥል መሆኑን በዚሁ አጋጣሚ እናረጋግጣለን። የባርነት ቀንበር የተሰበረበት የአርበኞችን ቀን ስናከብር የአማራ ህዝብ የተጋረጠበትን የህልውና አደጋ ለማስወገድ የሚከፈለውን ማንኛውንም መስዋዕትነት በመክፈል ትግሉን በድል ለማጠናቀቅ ቃል በመግባት ጭምርም ነው ሲል አማራ ፋኖ ብሔራዊ ንቅናቄ በሰጠው የእንኳን አደረሳችሁ መልእክት ላይ ገልጿል። አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦርን የማብቃት የማንቃት የማደራጀት ስራዎች በተገቢው መንገድ ተከናውነዋል ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ምክትል ዘመቻ መምሪያ ኃላፊ መቶ አለቃ ማርቆስ አሞኛና የ105ኛ ኮር ምክትል ወታደራዊ አዛዥ መቶ አለቃ ገረመው አጋዥ እንዲሁም የክፍለ ጦር ወታደራዊ አመራሮች በጥምረት የ44ኛ ክፍለ ጦር ቃኝና መሐንዲስ አባላት ጋር ሰፊ የሆነ ውይይት አካሂደዋል። በተካሄደው ፍሬያማ የምክክር መድረክ በወታደራዊ አመራሩ በኩል ጦሩ ለግዳጅ ዝግጁ እንዲሆን የስነ ልቦና ግንባታ ከመስጠት እስከ አሁናዊ የትግል ደረጃ በማስረዳት ቀጣይ እንደ ሀገርም እንደ ድርጅትም ለሚከናወኑ ወታደራዊ ግዳጆች በሙሉ ሰራዊቱ ብቁና ንቁ ሆኖ እንዲጠባበቅ ትዕዛዝ ሰጥተዋል። የ44ኛ ክፍለ ጦር ቃኝና መሐንዲስ አባላትም በተሰጣቸው ግንባታ በመደሰት የነበረውን ገናና
ስም ለመመለስ እንዲሁም ከሰሞኑ የሰሩትን ጀብድ በላቀ ሁናቴ ለመፈጸም ፍጹም ዝግጁ ሆነው ትዕዛዝን ብቻ እንደሚጠባበቁ ሐሳባቸውን ሰጥተዋል። ከዚህ ጋር በተያያዘ የ44ኛ ክፍለ ጦር ከፍተኛ አመራሮች በየሻለቃዎች የስራ ስምሪት በመውጣት ላቅ ያለ ስራ እየሰሩ የነበሩ ጉድለቶችን እየሞሉ ጦሩን በተገቢው መንገድ በማነቃቃት ለመጪው ወታደራዊ ግዳጅ ብቁ እንዲሆኑ ከምንጊዜውም በላይ ታላቅ ስራ ሰርተዋል ተብለዋል። የመቀሌ ከተማ አስተዳደር ምሽቱን ፍንዳታን አስተናግዷል። ትላንት ሰኞ ሚያዝያ 26 2018 ዓ.ም ከምሽቱ 2 ሰዓት በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት አካባቢ የቦምብ ፍንዳታ ማጋጠሙን የመቀሌ ከተማ አስተዳደር አስታውቋል። ይህ የቦምብ ፍንዳታ ሆን ተብሎ ህዝብን ለማሸበር የተፈጸመ ተግባር ነው ያለ ሲሆን በሰውም ይሁን በንብረት ላይ ያጋጠመ ቀላልና ከባድ ጉዳት የለም ብሏል። የጸጥታ አካላት ወንጀል ፈጻሚ አካላትን በቁጥጥር ስር ለማዋል የተቀናጀ ስራ በመስራት ላይ እንደሚገኙ ገልጾ ህዝቡ ሽብር ፈጣሪዎችና ተላላኪዎች ስርዓት እንዲይዙ መተባበር አለበት አስገንዝቧል። በዚህ ዓመት በመቀሌ ዩኒቨርሲቲ የአዲ ሐቂ ካምፓስ የውጭ አጥር 2 ጊዜ የቦምብ ፍንዳታ ተከስቶ ተግባሩን የፈጸሙ ተጠርጣሪዎች በቁጥጥር ስር ለማዋል እየሰራ እንደሆነ በመግለጫ ያስታወቀው የከተማው ጸጥታ መዋቅር እስካሁን ድረስ ስለ ተጠርጣሪዎችም መያዝም ሆነ አለመያዝ ለህዝብ ይፋ ያደረገው መረጃ የለም። ሚያዝያ 7 ነባሩ ምክር ቤትና መንግስት ወደ ስልጣን ይመለስ ሲል የወሰነው ህወሓት ማክሰኞ ሚያዝያ 7 2018 ዓ.ም የምክር ቤት ስብሰባ መጥራቱ በስፋት የተነገረ መሆኑን ከመቀሌ ለማረጋገጥ ተችሏል። ከምርመራ ጋር በተያያዘ በተፈጸመበት ድብደባ በህመም የተሰቃየ የሚገኘው ፖለቲካ እስረኛ መድኃኒትና ሕክምና የተቋረጠበት በመሆኑ በአሳሳቢ የጤና ሁናቴ ላይ እንደሚገኝ ገለጸ። ፌዴራል ፖሊስ በምርመራ ስም ከፈጸመበት ተደጋጋሚ ድብደባ ጋር በተያያዘ በህመም የተሰቃየ የሚገኘው የፖለቲካ እስረኛ አቶ ስንታየው ንጋቱ መጋቢት 2018 ከቅሊንጦ ወደ አባ ሳሙኤል ከፍተኛ ጥበቃ ማረሚያ ቤት ከተወሰዱ በአማራነታቸው ከተከሰሱ እስረኞች መካከል አንዱ ነው። በብዙ የአቅርቦት የአገልግሎትና የአስተዳደር ችግሮች ስሙ በተደጋጋሚ የተጠቀሰ በሚገኘው አባ ሳሙኤል ማረሚያ ቤት የተወሰደው ስንታየው መድኃኒትና ሕክምና የተቋረጠበት መሆኑን ለፌዴራል ከፍተኛ ፍርድ ቤት በጻፈው አቤቱታ ተገልጿል። ተከሳሹ ባላወቀው ሁናቴ በፖሊስ ሆስፒታል ሲያደርገው የነበረው ክትትል እንደተቋረጠበት አስታውቋል። የኩላሊት የሐሞት ጠጠር እና የመራቢያ አካላት ቀዶ ጥገና ሕክምና ተቋርጦብኛል ያለው ስንታየው ይህ በመሆኑ ከፍተኛ የሆነ ጉዳት እየደረሰብኝ ነው በማለት አስቸኳይ ፍትህ እንዲሰጠው ጠይቋል። በተመሳሳይ ማረሚያ ቤት በስር ላይ የሚገኙት እንዳሰኘው ክበብ እና ሸጋው ሙሃባውም ሕክምና የተቋረጠባቸው መሆኑ ተገልጿል። ሕክምና ማግኘት በሀገር ውስጥ እና ዓለም አቀፍ ህጎች የተደነገገና ተቀባይነት ያገኘ ሰው በመሆናችን ብቻ ሳይሸራረፍ ሊሰጥ የሚገባው መብት ሆኖ ሳለ የተቋሙ ኃላፊዎች ስለምንም በተግባር እንደማይፈጽሙ የብዙዎች ጥያቄ ሆኖ እንደቀጠለ ነው። በተያያዘ መረጃ በነ ዶክተር ወንዶሰን አሰፋ መዝገብ የተከሰሱት የአማራ የፖለቲካና የህሊና እስረኞች በመንግስትና በፋኖ ኃይሎች መካከል የተቀሰቀሰው ጦርነት ከመጀመሩ በፊት መጋቢት 2015 ዓ.ም በመንግስት ኃይሎች ታፍነው ከቆዩ በኋላ ወደ ፍርድ ቤት ቀርበው ክስ ቢመሰርትባቸውም በአቃቢ ህግ የቀረቡት 66 ምስክሮች ተከሳሾችን አናውቃቸውም ብለው ቢመሰክሩም የፌዴራሉ ከፍተኛ ፍርድ ቤት አንደኛ የጸረ ሽብር ችሎት በፋኖና በመንግስት ኃይሎች መካከል በሚደረገው ጦርነት ላይ በቀጥታ ተሳትፋቸዋል በማለትና የጸረ ሽብር አዋጁን አንቀጽ 3/2 በመጥቀስ ጥር 28 ቀን 2018 ዓ.ም በዋለው ችሎት ከሚያዝያ 26 እስከ ግንቦት 30 2018 ዓ.ም ተከላከሉ በማለት መወሰኑ ይታወሳል። ተከሳሾች ሚያዝያ 26 2018 ዓ.ም የመከላከያ ማስረጃ ለማቅረብ ችሎት ይቀርባሉ ተብሎ ቢጠበቅም ተከሳሾች በሁለት መሰረታዊ ምክንያት በትናንትናው ቀጠሮ ፍርድ ቤት ሳይቀርቡ ቀርተዋል። አንደኛ ጦርነቱ ከመጀመሩ በፊት ከቤታችን ታፍነን ተይዘን በጦርነት ተሳትፈዋል በማለት ተከላከሉ ተብሎ መበየኑ በአገዛዙ ጫና የተወሰነ የፖለቲካ ውሳኔ በመሆኑ እንዲሁም ተከሳሾችን ፊት ለፊት ላለማየት በህግ የተደነገገውን ተከሳሾች በችሎት ቀርበው ራሳቸውን የመከላከል መብታቸውን በመንፈግ በአካል ሳይቀርቡ በፕላዝማ ተከላከሉ በመባላቸው፣ ሁለተኛ ተከሳሾች ተከላከሉ የተባሉበትን ጭብጥ መመልከት እንዳይችሉ የከፍተኛው ፍርድ ቤት የውሳኔ ግልባጩን ለተከሳሾች አልሰጥም በማለት የሚከላከሉበትን ፍሬ ነገር ሳይመለከቱ ይከላከሉ በማለቱ ሲሆን ተከሳሾቹ በአካል ፍርድ ቤት የማንቀርብ ከሆነ ያገዛዙ ኃይሎች መከላከያ ምስክሮቻችንን ያስፈራሩብናል፣ ተገቢውንም ጥያቄ መጠየቅ አንችልም፣ እንዲሁም መከላከል ያለብንን ፍሬ ሐሳብ ሳናውቅ መከላከል አንችልም በማለት ፍርድ ቤት ሳይቀርቡ ቀርተዋል። የንግድና ቀጠናዊ ትስስር ሚኒስቴር በደብዳቤ የነዳጅ ዋጋ ጭማሪ ማድረጉን አስታውቋል። የዓለም የነዳጅ ዋጋን መሰረት በማድረግ ከሚያዝያ 26 2018 ዓ.ም ከምሽት 12 ሰዓት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን አስታውቋል። በደብዳቤው በተገለጸው መሰረት በሌትር ነጭ ናፍጣ 180 ብር ከ46 ሳንቲም፣ ቤንዚን 167 ብር ከ50 ሳንቲም፣ ኪሮሲን 320 ብር ከ66 ሳንቲም፣ ቀላል ጥቁር ናፍጣ 170 ብር ከ62 ሳንቲም፣ ከባድ ጥቁር ናፍጣ 167
ብር ከ37 ሳንቲም፣ የአውሮፕላን ነዳጅ 319 ብር ከ76 ሳንቲም ሆኗል። ከአንድ ወር በፊት በነዳጅ ምርቶች ላይ የዋጋ ጭማሪ መደረጉም አይዘነጋም። ኢራን በተባበሩት አረብ ኤሚሬትስ በፋጃሪህ የነዳጅ ማከማቻና የኢንዱስትሪ ማዕከል ላይ የድሮን ጥቃት የፈጸመች ሲሆን ከጥቃቱ በኋላ ከፍተኛ እሳት እንደተነሳ የተባበሩት አረብ ኤሚሬትስ ገልጻለች። ይህንን ጥቃት ተከትሎ የተባበሩት አረብ ኤሚሬትስ ከፍተኛ ባለስልጣን ለሲኤንኤን እንደገለጹት አሜሪካና እስራኤል በሚቀጥሉት 24 ሰዓታት ውስጥ በኢራን ላይ ያጸፋ ጥቃት ያደርሳሉ ተብሎ ይጠበቃል ሲሉ ገልጸዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት መልካም ቀን ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።